ውድ ጠለስ ሚዲያ ቤተሰቦችና ታዳሚዎች ሰላም ጤና ይስጥልን። ይህ በጠለስ ሚዲያ ባሳየ ደርቤ የሚቀርበው የታህሳስ 2 ቀን 2018 ዓ.ም የዘወትር ፕሮግራማችን ነው። እናም በዛሬው ፕሮግራማችን ልዩ ልዩ መረጃዎችን፣ ወቅታዊ ጉዳዮችን፣ ዕለታዊ አጀንዳዎችን፣ ክንውኖችን ወደ እናንተ የምናደርስ ይሆናል። ስለዚህ የጠለስ ሚዲያን ሰብስክራይብ በማድረግ ብሎም ዝግጅታችንን ላይክ፣ ሼር እያደረጋችሁ ሌሎች በማጋራት እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ትቆዩ ዘንድ በአክብሮት እጋብዛለሁኝ። የጠለስ ሚዲያ ሜምበር ሰብስክራይበር የሆናችሁ ወገኖችን እያመሰገን ሌሎቻችሁም እስኪ ዝግጅታችንን ማየት ከመጀመራችሁ በፊት ሰብስክራይብ በማድረግ አበረታቱን ብለን በቀጥታ ወደ ዕለቱ ፕሮግራም እናልፋለን። የመጀመሪያው ርዕሳችን ነገረ አፋሕድን ይመለከታል። እስክንድር ነጋ አደራጅቷቸው በስሩ ሰብስቧቸው የነበሩት የብልጽግና ሰርጎ ገብ አጭበርባሪዎች፣ ዘራፊዎች ዛሬ በአዲስ አበባ መግለጫ ሰጥተዋል እና መግለጫ አሰጣጣቸውን ብትመለከቱ፣ ፎቶቸውን ብትመለከቱ፣ መግለጫ የሰጡበትን መንገድ ብትመለከቱ ጫካ ከርመው መጥተው ብልጽግና ጋር ተደራድረው ትናንት የገቡ አይመስሏችሁም? ጌታዬ በብልጽግናና በአፋር ሰዎች መካከል ያለው መናበብ በጣም ነው የሚያስገርመው። ስራ ቦታቸው ላይ የተገኙ ነው የሚመስሏችሁ። ለፊልድ ሂደው ለፊልድ ስራ ሲንቀሳቀሱ ከርመው የተመለሱ ነው የሚመስሉት። እንደምታዩት ነው ፎቶቸው። የመጨረሻ እርካታ ይነበባል ፊታቸው ላይ፣ ደስታ ይነበባል እና ዛሬም በአዲስ አበባ መግለጫ ሰጥተዋል። በአዲስ አበባ መግለጫ የሰጡት እነ ኢያሱ አበራ ናቸው። ኢያሱ አበራ ማለት የአፋሕድ ምክትል የፖለቲካ መምሪያ ኃላፊ እና የኮሎኔል ፈንታው ቀኝ እጅ የነበረ ሰው ነው። ኮሎኔል ፈንታው ጋር አብሮ ሲውል የነበረ ሰው ነው እና ይሄ ሰው ዛሬ መግለጫ ሰጥቷል። ድርድሩ የተካሄደው እንደ ድርጅት ነው ብሏል። እስካሁን ድረስ ለውጥ ያመጣል ብለን ብዙ ታግለን ነበር፣ ግን ለሕዝባችን መከራ ከማምጣት ባለፈ ፋይዳ ያለው ስራ መስራት ስላልቻል እና የትጥቅ ትግል አማራጭ ነው ብለን ስላላመን ገብተናል ተብሏል። በነገራችን ላይ በአፋር ሰዎች በኩል የሚሰራ ፕሮፓጋንዳ በብልጽግና ወይም በባዕደን ከሚሰራ ፕሮፓጋንዳ ለይቼ አላየው። እነዚህ ሰዎች ገቡ የሚል ዜና ሲሰማ እንደ ብስራት ነው የምመለከተው፣ እንደ ድል ነው የምመለከተው። ከዚህ በፊት ሰፊ ፕሮግራም እንደሰራሁበት የአፋር ሰዎች ገቡ ሲባል ደስታ ነው የሚሰማኝ። ከዚያ ይልቅ ግን አሁንም ሰርገው ለመግባት እየሞከሩ ያሉ መሆናቸው ያሳስበኛል። አሁንም እዛው ትግል ሜዳ ላይ ሆነው እየተርመጠመጡ ያሉ መኖራቸው ያሳስበኛል። ይሄ ማለት እነ መከታውን እነ ደረጀ በላይን አይደለም። እነሱ ግዙፍ ጦር የሚመሩ አሁን ላይ መስመሩ ሲገለጽላቸው፣ አካሄዱ ሲገባቸው ወደ ትክክለኛ መስመር ወጥተዋል ብዬ የማስባቸው አርበኞች ናቸው። ሌሎች አሉ በተለይ በሁለት ቀጠና ላይ በስፋት የሚንቀሳቀሱ እና በቀጣይ መግባታቸው የማይቀር ሌሎች አርበኞች አሉ። የእነሱ መዘግየት ካልሆነ በስተቀር የነ ኢያሱ አበራ መግባት በእኔ በኩል እንደ ቁም ነገር የሚቆጠር አይደለም። ድርድሩ ድርጅታዊ ነው ብሏል ዛሬ ኢያሱ አበራ። በእርግጥም አዎ ድርጅታዊ ነው። ከዚህ ጋር በተያያዘ የደረሰ መረጃ የሚያመለክተው እስክንድር ነጋ የሰራው ስራ ሲታወቅበት ሸዋ ላይ ከሸዋ ሾልኮ የሆነ ክልል ላይ ሰንብቶ አዲስ አበባ መግባቱን የደረሰ መረጃ ያመለክታል። እስክንድር ነጋ አዲስ አበባ ውስጥ እየተመላለሰ እየተንቀሳቀሰ ይህንን ስራ ሲሰራ ነበር። ይህን ስለ ስም ማጥፋት ሊመስልሽ ይችላል። እስክንድር ነጋን አሁን የሚያምኑ በርካታ የዋሆች አሉ። እስክንድር ነጋ እንደዚህ አያደርግም፣ ከሱ ቁጥጥር ውጭ በሆነ መንገድ ነው እነዚህ ሰዎች እጅ እየሰጡ እየገቡ ያሉት ብለው የሚያምኑ የዋሆች በርካቶች ናቸው። ግን አይደለም። ዛሬ መግለጫ ሲሰጡ ያየሃቸው በእስክንድር የጠለፋ መረብ ውስጥ የወደቁ ናቸው። ከዚህ ሁሉ ብልጽግና ከሚሰራበት ፕሮፓጋንዳ ጀርባ ያለው ማነው ካልክ አረጋ ከበደ አይደለም፣ እስክንድር ነጋ ነው ያለው። እስክንድር ነጋ ከመጀመሪያው ጀምሮ ወደ ትግል የገባው እኮ አማራን አሸናፊ ለማድረግ አይደለም። ይሄን ስንናገር የሚያዳምጥ ጠፋ እንጂ እስክንድር ነጋ ወደ ትግል የገባው የአማራ ብሔርተኝነት በጭራሽ ራሱን ችሎ መንቀሳቀስ የለበትም። የአማራ ብሔርተኝነት ሊጠለፍ ይገባል። የፋኖ ትግል ሊጨነግፍ ይገባል። በጭራሽ አማራ እንደ አማራ ከተደራጀ የኢትዮጵያ ሕልውና ያበቃለታል በማለት የፋኖን ትግል ሊያከሽፍ ነበር የገባው። በመሃል ግን ወደ ትግል ሜዳ ከገባ በኋላ ዓላማውን ተረዱና በርካታ አርበኞች ጥፋ ከዚህ አሉት። ጥፋ አንተ ከባዕደን የባስ ከአረመኔ ነህ፣ ለአማራ ትግል ጸረ በማለት አባረሩት። ግማሾቹ ደግሞ ባለማወቅ ከሱ ጀርባ ተሰለፉ እና አፋሕድ የሚል ድርጅትም መሰረቱ። ስለዚህ ከመዳፉ የገባውን እስክንድር ነጋ ተሸክሞ ወስዶ
ለኦህዴድ አስረከበ ማለት ነው። የሆነው ይሄ ነው። አሁንም በሚዲያ መጥቶ ጥፋቱን እንዲያመን አትጠብቅ። ጥፋትም አይደለም። እስክንድር ነጋ በቅዱ በፕላኑ መሰረት እየሰራ ነው። ከዚህ በፊት በተደጋጋሚ ታስታውሱ ከሆነ አዲስ አበባ ፈረንሳይ አካባቢ መታየቱን ዘግበን ነበር። ውጭ ሀገር ሄዶ መደራደሩን ዘግበን ነበር። ባለፈው እኮ መሳይ ላይ ቀርቦ ተናገረ። ከሳምንት በፊት ከ15 ቀን በፊት የአፍሪካ ህብረት ሰዎች ጋር ስንነጋገር ነበር በማለት ተናገረ። ስለዚህ ያኔ ስናወጣ የነበረ መረጃ ትክክል ነው። ዛሬ እየገቡ ያሉት እስክንድር ነጋ በቀደደላቸው ጎዳና ተጉዘው ነው። ይሄንን መረዳት ያስፈልጋል። በተረፈ ግን እስክንድር ነጋ ሸዋ ላይ የለም ጌታዬ። እነ መከታው ጋር ያለ መስሎ ከሆነ ተሳስተሃል። ሸዋ ላይ የለም እስክንድር ነጋ። ለጠለስ ሚዲያ የደረሰው መረጃ አዲስ አበባ መግባቱን የሚያመላክተው የሆነ ሰዓት ላይ እርግጥ ነው እስክንድር ተደራድሮ መግባት አልፈለገም። ለሞራሉ ከሀገር መውጣት ነው የተያዘለት እቅድ። ስለዚህ ከሀገር ወጣ የሚል ዜና ልንሰማ እንችላለን። ለአሁኑ ግን እስክንድር ነጋ እነዚህን ስኬቶች ያስመዘገበው አዲስ አበባ ላይ እየተንቀሳቀሰ ወደ አዲስ አበባ እየተመላለሰ መሆኑን የደረሰ መረጃ ያመለክታል። ከእስክንድር ፕላን ውጭ የተፈጸመም ነገር የለም። ዛሬ የአፋር ሰዎች በሰጡት መግለጫ መሰረት ድርድሩ ድርጅታዊ ነው ብለዋል። አዎ ድርጅታዊ ነው። ማስረሻ ሰጤን የውጭ ጉዳይ ያደረገው እና ኢያሱ አበራን የፖለቲካ መምሪያ ኃላፊ ያደረገው እስክንድር ነጋ ሲመራውና ከኋላ ሆኖ ሲከታተለው የነበረው ድርድር ተካሂዶ ለውጤት በመብቃቱ ነው ዛሬ ይሄ መግለጫ እየተሰጠ የሚገኘው። ከድርጅት ሊቀመንበሩ ጀምሮ ሁሉም ስራ አስፈጻሚዎች የድርጅቱ ወይም የአማራ ፋኖ ህዝባዊ ድርጅት እውቅና በመስጠት ከዛሬ ዓመት 2017 ከጥቅምት ወር ጀምሮ ወደ ንግግር ዓለም አቀፍ ተቋማት ወደኛ ቀጠና በመምጣት ንግግር በማድረግ እውቅና የተሰጠበት ሁኔታ ነው ያለው። ስለዚህ ይህ የሰላም ስምምነት የመጣው ዝም ብሎ በዘፈቀደ ወይም ደግሞ በተወሰኑ ቡድኖች ፍላጎት ሳይሆን ድርጅታዊ እውቅና ያለው እንደሆነ እንዲታወቅ እንፈልጋለን። እስከ መጨረሻ ድረስ ሄዶ በጦርነት የሚፈታ ነገር የለም። በድርድር ነገሮች ይፈታሉ። በውይይት የሚፈቱበት አግባብ አለና አፋድ የወሰደው እርምጃ ከክልሉ ከአማራ ክልል ጋር ያደረገው ድርድር ተገቢ ነው ብሎ የአፋድ ሰራዊትም አመራሩም ማምኖበታል ማለት ነው። ሀገር ለመገንጠል አይደለም የወጣው ሲጀመር ማለት ነው። ስለዚህ አካሄዱ የተሳሳተ መሆኑን ስናረጋግጥና ስናይ አይ ይሄ አካሄድ ትክክል አይደለም ብለን የሰላም ጥሪውን ተቀብለን ወደ ድርድር መተናል ማለት ነው፣ ወይም ደግሞ ወደ ንግግር መተናል። ከዚህ ጋር በተያያዘ ትናንትና መከታው አንድ ንግግር ተናገረ ሲባል ሰምቻለሁ። ሶሻል ሚዲያ ላይ ሲንቀሳቀስ ነበረ። ቪዲዮውን አላየውም፣ ግን አሁን ላይ ያለውን የመከታውን አቋም ይገልጻል ብዬ ስላሰብኩኝ መከታው ምን አለ? ወያኔ ወያኔ የሚሉ 10 ጊዜ ወያኔ ወያኔ እያሉ የሚያስተጋቡ ሰዎች አላማቸው ግልጽ ሆኖልናል። ወያኔን ከፍየሉ በላይ እያስጮኸ ያሉት ኦህዴድ ጋር መስራት የሚፈልጉ ጓዶች መሆናቸውን ተረድተናል በማለት ተናግሯል። እና ይሄ ንግግር በእርግጥ የሚወጣው ከመከታው ከሆነ በጣም በጣም ትክክለኛ ንግግር ነው ማለት እወዳለሁ። ወያኔ ጋር እስካሁን የተሰራ ስራ የለም፣ የተጀመረ በተግባር የሚታይ ነገር የለም። ከዛ ውጭ ግን ሁሌ ወያኔ ከአማራ ጋር እኮ ሊሰራ ሊመጣ ይችላል። አማራ ብቻ ወደ ወያኔ ሊሄድ አይጠበቅበትም። ዘመነ ካሴ በአቅም ምሬ ወዳጆ በአቅም ሄኖክ አዲሴ በአቅም አስረስ ማረ በፖለቲካዊ ብቃት ከደብረ ጽዮን ቢበልጡ እንጂ የሚያንሱ አይደለም። ማን ነው እኛን ተለጣፊ ሌላውን ጠላፊ ያደረገው? ማን ነው? አማራስ ሌሎቹን አምጥቶ ሊለጥፍ አይችልም እንዴ? አይችልም። እኔ በዛ አላምንም። በነገራችን ላይ በኩልነት ነው የማምነው። በኩልነት ሲቻ ሀገር ታስፈልገናለች፣ በጋራ መስራት አለብን ተብሎ በኩልነት የሚደረግ እንቅስቃሴን እደግፋለሁ። ግን እስካሁን የተሰራ ስራ በሌለበት ሁኔታ ዛሬም የሰጡት መግለጫ ይሄ ነው። ከሀገር አፍራሾች ጋር ከገንጣዎች ጋር አብረው እየሰሩ ነው የተባለው እነ ኢያሱ አበራ። ግን ይሄ ሰበብ ነው። እነ ኢያሱ አበራ ድሮም ብልጽግናዎች ነበሩ፣ ድሮም የባዕደን ሌቦች ነበሩ፣ የኦህዴድ ተላላኪዎች ነበሩ፣ እስክንድር ነጋም ጭምር። የነዛ ፊት አውራሪ ደግሞ እስክንድር ነጋ ይባላል። ይህንን መቀበል አለመቀበል የአንተ መብት ነው። እስክንድር ነጋ በአማራ ትግል ውስጥ አማራ ላይ የፈጸመውን ክህደት የትኛውም የአብን አመራር የትኛውም የባዕደን አመራር አልፈጸመውም። አብኖች ክህደት ቢፈጽሙ ፓርቲ ላይ ነው ክህደት የፈጸሙት። ባዕደን ድሮ ማስተላለፉ ከሌላ ኃይል ጋር ነው። የአማራ የህልውና ትግል ውስጥ በስንት መከራ የተለኮሰ ትግል ውስጥ ገብቶ ከዛ ውስጥ ነው ዘርፎ የወጣው። እስክንድር ዘርፎ ወጣ። የዘረፈው ገንዘብ አይደለም፣ የዘረፈው ትግላችንን ነው።
ትግላችንን ሲዘርፍ ነበረ። በእርግጥ ክብር ለአርበኞቻችን ይሁንና አብዛኛውን ነገር አክሽፈውታል። ያም ሆኖ ግን 2 ዓመት ሙሉ መካከላችን ተቀምጦ ትግሉን ሲያጓትት ሲያበጣብጥ የተጎሳቆለ ልብስ ለብሶ እየመጣ በጉስቁልናው እያታለለ ሲያጭበረብረን እንደነበር የሚዘነጋ አይደለም። በነገራችን ላይ የእስክንድር የፊት ገጽታ የጠቀመውን ያህል አብዛኞቹ እስክንድርን ሲያምኑት የነበረው ገጽታውን ተመልክተው ሌላው ነገር አይደለም። ስራው የሚታመን ስራ እስካሁን ድረስ አልሰራም። ወደ ትግል ከገባ ጊዜ አንስቶ የሚታመንበትን ስራ ሲሰራ አልታየም። ያም ሆኖ ግን እንደዚህ ራሱን ጥሎ የሚንቀሳቀሰው ለህዝብ ብሎ ነው እንጂ ይኸው ሰውነቱ እየተጎዳ አሜሪካ መጥቶ መኖር ይችል ነበር እየተባለ ሲባልለን ነበር። እስክንድር ነጋ ግን ትልቅ ዓላማ አንግቦ የአማራ ብሔርተኝነት በአጭሩ ካልተቀጨ ኢትዮጵያን ያፈርሳታል፣ ስለዚህ ይህንን በባሌም በቦሌም ብለን ልናፈርሰው ይገባል ብሎ ፋኖችን እየተንቀሳቀሰ በሚጎበኝበት ሰዓት ተዋወቀ። ከዛ ዶላር ተሸክሞ ገባ። ከዛ በኋላ የተታለሉትን አሰልፎ ለውድር አስረከበ። ሐቁ ይሄ ነው። በተረፈ የአፋሕድን ሚዲያዎች አሁንም የምትደግፉ አማራዎች እናንተ ጸረ ሕዝቦች መሆናችሁም ማወቅ አለባችሁ። አሁንም የአፋሕድ ልሳን የሆኑ ሚዲያዎችን እነ ማስረሻ ሰጤን እያቀረቡ ሲያወድሱ የነበሩ አሁንም ትግል ሜዳ ላይ ያሉ የሚመስሉ ሰዎችን የሌላቸውን ስብዕና እየሰጡ ሊያስተዋውቁ የሚሞክሩ ሚዲያዎችን የምትደግፉ ሰዎች በህዝባችሁ ትግል ላይ የቀለዳችሁ መሆኑን ማወቅ አለባችሁ ማለት እወዳለሁ። ሁለተኛው ርዕሳችን አገዛዙ የሃይማኖት ግጭት ለመቀስቀስ ሰፊ ስራ እየሰራ መሆኑን የሚገልጽ ነው። በተለይም በጎንደር የሃይማኖት ግጭት ለመቀስቀስ እየተሰራ ነው። ይህንን መረጃ የደረሰን ከታማኝ የመረጃ ምንጭ ነው። ሰሞኑን የሚለቀቁ ቪዲዮዎችን አይታችሁ ከሆነ ብልጽግና አካሄድ ይገባችኋል። እንግዲህ እስካሁን ድረስ በአማራ ምድር ላይ ሙስሊሙንና ኦርቶዶክሱን ለማጣላት ብዙ ጥረት ሲደረግ ነበር። በስተመጨረሻ ግን ሙስሊሙን ነበር ለመጠቀም እየሞከረ የነበረው አገዛዙ። የአማራ ተወላጅ የሆኑ ሙስሊሞች የዚህን አገዛዝ ሴራ ባነኑበት የመካለሳምን ኬዝ ቢያመጣ የተለያዩ ኬዞች የሚያመጣ እንደ ድሮው እንደሞጣው ሊጮህ አልቻለም። ጎንደር ላይ ተፈጸመ እንደተባለው የሙስሊሞች ጥቃት ሊጮህለት አልቻለም። ተረዱት ማለት ነው። እያንዳንዱ የሃይማኖት ጥቃት የሚፈጸመው በአንተ አቀነባባሪነት ነው እያሉ የሚፈልገውን ሊያሳኩለት ስላልቻሉ አሁን ላይ ግጭት ለመቀስቀስ እየተሞከረ ያለው በኦርቶዶክስና በፕሮቴስታንት መካከል ነው። ባለፈው ቲክቶክ አዋርድ ላይ ታስታውሳላችሁ። አርቲስት ማስተዋል ምናምን የምትባለው የምን ፌዴሬሽን ፕሬዚዳንት አድርጎ አብይ አህመድ የሾማት ሃይማኖታዊ ንግግር አድርጋ መውረዷ የሚዘነጋ አይደለም። ከዛ ጋም ሌላ አጸፋ ሲሰጥ አይተናል። እንደገና የፕሮቴስታንት የኦርቶዶክስ ጡዘት በማጦዝ በሁለቱ ሃይማኖት መካከል ግጭት ለመቀስቀስ እየተሞከረ መሆኑን የሚገልጽ ነው ያ ክስተት። ከዛ ውጭ ግን ጎንደር ላይ የፈውስ ፕሮግራም ተብሎ ሰሞኑን ሰፊ ቪዲዮ ሲንቀሳቀስ ነበር። ምንድነው ይሄ ሁሉ? ከየት የመጣ ነው ይሄ ሁሉ? መቼ ነው የተቀፈቀፈው እየተባለ ሲባል ነበር። አይታችኋል አይደል? ማተብ ያደረጉ ጎንደር ነን የሚሉ ጎንደር ላይ ነው ፕሮግራሙ የተካሄደው። የፈውስ ፕሮግራም ተብሎ ቪዲዮ ተለቆልናል። እሱም አይደለም ትናንት በተጨማሪ ከዚህ ባለፈ ፋሲለደስ ግቢ ውስጥ ቆሞ የሚሰብክ መምህር ነኝ ባይ ታይቷል ትናንትና። ያንንም የተመለከቱ የጎንደር ልጆች ሲቆጡ አይተናል። ቁጣቸውን ሲገልጹ አይተናል። ኢቭን የብልጽግና የሳይበር ሚሊሾች እንደገና ያንን ጉዳይ አጓጉነው የሃይማኖት ግጭት ለመቀስቀስ እየሞከሩ ነው። ጎንደር ላይ ግጭት ለመቀስቀስ እየተሞከረ ያለው በማን ነው? በፕሮቴስታንትና በኦርቶዶክስ መካከል። ይህንን መረዳት ያስፈልጋል። ለዚህ ምክንያቱ ደግሞ ሙስሊሙን ተጠቅሜ የሃይማኖት ግጭት መቀስቀስና ትርፋማነትን ማረጋገጥ አልቻልኩኝም። ስለዚህ ጎንደር ላይ ፕሮቴስታንቶች ላይ ጥቃት እንዲፈጸም አድርጌ ከዛ በፓስተሮች አማካኝነት አጀንዳውን አስጩፌ ደቡቡ ከኔ ጎን እንዲሰለፍ ማድረግ አለብኝ ብሎ አብይ አህመድ አቅዶ እየተንቀሳቀሰ ነው። ሰሞኑን ጎንደር ላይ ይሄ አጀንዳ እየተመላለሰ የሚገኘው ስለዛ ነው።
ስለዛ ነው እኔ ያን ያህል የሃይማኖት ጉዳይ ሰው ሰብኮ በፍቅር መቀየር ይችላል። በጦር በጉልበት አይሆን እንጂ ሰው ሂዶ ሰብኮ አንዱ ሃይማኖት ቢስፋፋ እኔ ሃይማኖት ብትሳሳ አያሳስበኝም ጌታዬ። ዋናው ነገር እኔ የምከተለው ሃይማኖት ትክክል ነው ብዬ ማሰቤ ነው። ከዛ ውጭ ግን ፕሮቴስታንቶችም ይሄን አካሄድ መረዳት አለባችሁ። ሰሞኑን ካልጠፋ ቦታ ፋሲለደስ ላይ የሚደረገው ስብከት ካልጠፋ ቦታ ጎንደር ላይ በቪዲዮም በምንም እየተደገፈ የሚወጣው መረጃ ህዝብን ብስጭት ውስጥ ለመቀስቀስ የዝናሽ ፕሮጀክት መኖሩን እንዳትዘነጉት። እስኳንም ቢሆን በሃይማኖት ሲመዘን ብዙ አለ ውስጡ ገብታችሁ ስትመለከቱ ብዙ ነገር ታገኛላችሁ። ዋናው ነገር ግን እኔ መናገር የምፈልገው የሃይማኖት ግጭት ለመቀስቀስ እየተሞከረ ነው ጎንደር ላይ ፕሮቴስታንቶች ላይ ጥቃት እንዲፈጸም ማድረግ። ምክንያቱም በዛ ደረጃ ሞንተርቦ ተሰቅሎ በዛ ደረጃ ጎንደር ላይ እየተሰራ ያለው ስብከት ህዝብን ያስቆጥቶ ያስወጣል ተብሎ እየተጠበቀ ነው። በቀጣይነትም ይህንኑ አጠናክረው ለመቀጠል ማቀዳቸውን ሰምተናል። ስለዚህ የጎንደር አማራ ይህንን ልትረዱ ይገባል። በጭራሽ በአሁኑ ሰዓት በኢትዮጵያ ምድር ላይ የሚከሰት የሃይማኖት ግጭት የአገዛዙን ትርፋማነት ከማረጋገጥ ባለፈ ፋይዳ የለውም እና የኦርቶዶክስም የፕሮቴስታንት ወገኖችም ይህን ተረድታችሁ የአገዛዙን ሴራ ማክሸፍ ይገባል። ሌላኛው ርዕስ ኃይለማርያም ደሳለኝን የተመለከተ ይሆናል። የቀድሞው ጠቅላይ ሚኒስትር ኃይለማርያም ደሳለኝ ላይ ኦህዴድ ዘመቻ አስከፍቶበታል። አይታችኋል። ሰሞኑን ፌስቡክ ላይ የብልጽግና የሳይበር ሚሊሻ የቀድሞው ጠቅላይ ሚኒስትር ኃይለማርያም ደሳለኝ ላይ ሰፊ ዘመቻ ከፍቷል። ያም ዘመቻ ኃይለማርያም በሩዋንዳ፣ በሳር ቤት፣ በኬንያ፣ በዩጋንዳ እና በመሳሰሉት የአፍሪካ ሀገራት ትልልቅ ሀብት ማፍራቱን የሚገልጹ ናቸው። ቪላዎቹ፣ አፓርትመንቶቹ የሱ ይሁኑም አይሁኑም ኃይለማርያም ደሳለኝ በአፍሪካ ያፈራውን ሀብት በፎቶም ጭምር አስጠግፈው ይኸው ሩዋንዳ ላይ ያለው ቤት ይህን ይመስላል፣ ሳር ቤት ላይ ያለው ቤት ይህን ይመስላል፣ ኬንያ፣ ዩጋንዳ ያለው ቤት ይህን ይመስላል እያሉ ኃይለማርያም ደሳለኝ ኢትዮጵያን ዘርፏል የሚል ዘመቻ ተከፍቷል። በስልጣን ዘመኑ ሞላጫ እንደነበር ተደርሶበታል የሚል መረጃ እየተንሸራሸረ ይገኛል። ለጠለስ ሚዲያ የደረሰው መረጃ የሚያመላክተው ይሄ ዘመቻ የተከፈተው በአገዛዙ ነው፣ በአብይ አህመድ ትዕዛዝ መሰረት የተከፈተ ነው ይላል። ምክንያቱ ምንድነው ብለን ለማጣራት ስንሞክር ኃይለማርያም ደሳለኝ ሰሞኑን ከፈረንጆች ተደውሎለት ነበረ። ፈረንጆቹን የሚያነጋግርበት እድል አግኝቶ ነበር እና ኢትዮጵያ ስላለችበት ሁኔታና ስለ አብይ አህመድ አቅም ተጠይቆ ነበር እና ኃይለማርያም የሰጠው መልስ በደካማ መሪ ሀገር እየፈረሰ ነው በማለት እቅጩን ተናግሯል። በደካማ መሪ ሀገር እየፈረሰ ነው፣ ወደ ስልጣን ባመጣችሁት ደካማ መሪ ኢትዮጵያ እየፈረሰች ነው። የኢትዮጵያን ፍርሰት የማትፈልጉ ከሆነ አብይን ማንሳት ግዴታ ነው በማለት ኃይለማርያም ደሳለኝ መናገሩ ተሰምቶ ነው የሚል መረጃ ደርሶናል። አብይ አህመድ ሌቦችን አደራጅቶ ሀገር እያፈረሰ ነው። አሁን ላይ ኢትዮጵያ ሕግ የማይከበርባት ሙስና የተስፋፋባት 130 ሚሊዮን ሕዝብ እየዳየ ጥቂቶች የሚከብሩባት ሀገር ሆናለች። በእኔ እምነት አብይ አህመድ ኢትዮጵያ ከገባችበት ማጥ ውስጥ የማውጣት አቅምም ብቃትም ተነሳሽነትም የለውም በማለት ኃይለማርያም ደሳለኝ ተናግሮ ነው። ለሀገር የሚመጥን ቁመና ላይ አይደለም ጠቅላይ ሚኒስትሩ። ሰሜኑን በጥይት ደቡቡን በድህነት እያጠፋ ያለ መሪ ነው በማለት ኃይለማርያም ደሳለኝ ለፈረንጆቹ መረጃ ሰጥቷል። አብይ አህመድ ካልተነሳ በስተቀር የኢትዮጵያ ችግር እየተባባሰ ካልሆነ በስተቀር እየቀነሰ ሊመጣ አይችልም በማለት ስለተናገረ በአብይ አህመድ አማካኝነት ይሄ ዘመቻ እንዲከፈትበት ተደርጓል ይላል የደረሰ መረጃ። በእርግጥም ዘመቻውን ስትመለከቱ ኃይለማርያም ደሳለኝ የሆነ ጥፋት ማጥፋቱንና አብይ አህመድ መቆጣቱን ትረዳላችሁ። ዘመቻዎቹን ብቻ በማየት መረጃው ባይደርሳችሁ እንኳን ኃይለማርያም ደሳለኝ የሆነ ጥፋት ማጥፋቱን ያ ጥፋት በአብይ ጭንቅላት ሲመረመር ማለት ነው እና አብይ መቆጣቱን የሚገልጽ ነው። የሆነ ሆኖ ግን ኃይለማርያም ያን መረጃ ሰጥቷል በመባሉ የተነሳ አሁን ላይ ሰፊ የሆነ ዘመቻ ተከፍቶበታል። ነገ ደግሞ ሊወርሱትም ይችላሉ፣ ነገ ደግሞ ሊያስሩትም ይችላሉ። አብይ የተባለ መሪ መቼም ለሱ ማገልገል እስካልቻልክ ድረስ ከመጨረሻው ድረስ ከሱ ስር እስካልገበርክ ድረስ
የፈለገ ተራራ የምታክል ስብዕና ቢኖርህ እንኳን ከማንኮታኮት አይመለስም። ፕሬዝዳንቷን አይተናል እኮ ትናንት የሆነ ነገር ተናገረች ብሎ በማግስቱ ከስልጣን በተነሳች በማግስቱ ይሄን ቤት ለቀሽ ውጭ ከዚህ ብሎ ሲያባረራት አይተናል። ትልልቅ የሚባሉ ሰዎችን ከስሩ ካስገባ በኋላ ሲያከሽፋቸውና ሲጫወትባቸው አይተናል። ስለዚህ ኃይለማርያም ደሳለኝም ይሄንን ነገር ማድረጉን አብይ አህመድ በተጨባጭ ካረጋገጠ ዘመቻ ከማስከፈት ባለፈ ነገ እስር ቤት አስገብቶ ሲያስረው ሀብቱን ሲወርሰው ማያታችን አይቀርም። የሆነ ሆኖ ግን ዘመቻው የተከፈተው ኃይለማርያም ደሳለኝ ስለ አብይ አህመድ ተጠይቆ ስለ ኢትዮጵያ ተጠይቆ አብይ አህመድ የማይስማማውን መልስ በመስጠቱ የተነሳ ነው ይላል የደረሰን መረጃ። ሌላኛው ርዕስ የለገይዳ ነዳጅ ይመለከታል። የለገይዳ ነዳጅ እንግዲህ ሰሞኑን ቡልቅ እያለ ሲወጣ ሁሉ ታይቷል። ቆፍሮ የሚያወጣው ቢያጣ ራሱ ሲፈልቅ ታይቷል። እሱም በተመለከተም ባለፈው መረጃ ወደ እናንተ ይዘን መጥተን ነበረ እና የለገይዳ ነዳጅ በራሱ ጊዜ መፍለቁን እነ ዋሱ መሐመድ እና አዩዘ ሀበሻ የሚባሉ የብልጽግና ተከፋይ ካድሬዎች በዚህ ጉዳይ ላይ ሲጽፉ ነበረ። ትናንት ደግሞ ከፌዴራል ከክልል ከዞን ከወረዳ የተውጣጣ የብልጽግና ልዑክ ቡድን ወደ አካባቢው ሄዶ ማየቱንና በዚህ ጉዳይ ላይ ውሳኔ ለማሳለፍ መዘጋጀቱን የሚገልጽ መረጃ ሲያጋሩን ነበር። እነ ዋሱ መሐመድ እና አዩዘ ሀበሻ የወሎን ነዳጅ ለኦህዴድ ለመሸጥ ወሎን ሲደልሉት እና ወሎን ለመሸጥ ሲያስማሙት ነበር። ሰሞኑን እንግዲህ ኦህዴድ ፋልኮን የሚባል ድርጅት ልኮ አካባቢው ላይ ጥናት ስለማጥናቱ ሲነገር ነበር። ያለው ነዳጅ ክምችት ምን ይመስላል የሚለውን ጥናት ፋልኮን በተባለ ካምፓኒ አማካኝነት ማጥናቱ ሲገለጽ ነበር። ፋልኮን የማን ነው ተብሎ ሲጣራ ፋልኮን ማለት የአብይ አህመድ የኦህዴዶች ካምፓኒ ነው የሚል መረጃ ደርሶናል። ልክ እንደ ኦቪድ ሪል ስቴት ሁሉ ፋልኮንም ኦህዴዶች ያደራጁት በውጭ ሀገር ባሉ ሰዎች አማካኝነት የፈጠሩት ካምፓኒ ነው የሚል መረጃ ደርሶናል። ስለዚህ ነዳጅ ለማውጣት እየሞከረ ያለው ነዳጅ እያጠና ያለው ወሎ ላይ ገብቶ ማን ነው ማለት ነው? ኦህዴድ ነው። በተረፈ ግን የደላንታን ኦፓል እስካሁን ድረስ ደላንታ ላይ እየታፈሰ ያለው ኦፓል የትኛውም ቦታ ላይ ታይቶ የማይታወቅ ነው። ፊልም ሁሉ ተሰርቶበታል። በነገራችን ላይ ሆሊውድ ላይ ፊልም ሁሉ ተሰርቶበታል የደላንታ ኦፓል። ግን ደግሞ ከወሎ ላይ ከሚገኘው ኦፓል ወሎ ምን ተጠቀመ ብላችሁ ስትጠይቁ ድሮን፣ ወሎ ምን ተጠቀመ ጥይት፣ ሌላ ያገኘው ነገር የለም። ኦፓል ተሽጦ በሚገዛ ድሮን፣ ኦፓል ተሽጦ በሚገዛ ጥይት የወሎ አማራ ልክ እንደሌላው አማራ ሁሉ ህይወቱን ሲገብር ነበረ። ደላንታ ላይ ኦፓል ወጣ አልወጣ ለአማራ ህዝብ ቅንጣት ታክል ፋይዳ የለውም ማለት ይቻላል። በተመሳሳይ መልኩ ዛሬ ነዳጅ ቢወጣ ነገ ምን ይከሰታል? ነገ የሚከሰተው አብይ አህመድ ነዳጁን ሽጦ ድሮን ይገዛል። አማራውን የሚወርምበት ድሮን ይገዛል። የሰሜን ኦሮሚያ አጀንዳ በስፋት ይቀነቀናል። በአካባቢው የሃይማኖት ግጭት በመቀስቀስ አሁንም የሆነ ግጭት አለ። በነገራችን ላይ በወሬሉና በለገይዳ መካከል መሰለኝ አካባቢው በፊት እኔ ወረዳ ውስጥ ነበር የሚል ጭቅጭቅ አለ። ስለዚህ የአውራጃዊነትም ይሁን የሃይማኖት ግጭት በመቀስቀስ አንተ ስትባላ ኦህዴድ ነዳጁን እየጫነ ወደ ውጭ መሸጥ ይጀምራል። ከዛ በኋላ እሱን ሽጦ በሚያመጣው ድሮን አማራውን እያወደመ መኖሩን አጠናክሮ ይቀጥላል። ስለዚህ በኦህዴድ ዘመን አማራ ምድር ላይ የሚወጣ ነዳጅ አማራ ምድር እሳት የሚያደርግ ነው። ቅንጣት ታክል ጥቅም ሊኖረው አይችልም። እንግዲህ የነዳጅ ሀብት ደግሞ ኤክስፓየርድ የሚያደርግ አይደለም። ኤኒታይም ልታወጣው የምትችለው ነው። ስለዚህ አሁን ላይ ወሎ ላይ በዛውም በኦህዴድ ካምፓኒ አማካኝነት የሚወጣ ነዳጅ ከፍተኛ የሆነ አደጋ ይዞ ስለሚመጣ የአካባቢው ሕዝብ ይሄ ነገር ይብራብኝ ማለት አለበት። ይሄ ነገር ቢቀር ይሻላል። በኦህዴድ ዘመን በተቆፍሮ በሚወጣ ነዳጅ የኔ ህይወት ሊለወጥ አይችልም። እንደገና ብጥብጥ ነው የሚነክሰው፣ እንደገና እልቂት ነው የሚደገሰው። ስለዚህ ይሄ ነገር ሊቀር ይገባል ብሎ ህብረተሰቡ መንቀሳቀስ መቻል ያለበት ይመስለኛል። በተረፈ ትናንትናና አባዱላ መጥተው አሰብ እኮ የወሎ ነበር ሲሉ ነበር። አሰብ የኤርትራ አካል አልነበረም። አሰብ የወሎ አካል ነው። አሰብ
የወሎ ነው በማለት ሲናገር ነበር። አባዱላ የሚጠይቀው አቶ ነው እንጂ ወሎስ የማን ነው ብለህ ብትጠይቀው የኦሮሚያ ነው የሚልህ ጌታዬ። ወሎስ የማን ነው ብለህ ብትጠይቀው ወሎማ የኦሮሚያ ነው ብሎ ነው የሚመልሰው። ስለዚህ አሰብ የወሎ ነው ሲሉ ባይ ዲፎልት አሰብ የአማራ ነው እያሉ እንዳይመስልህ እና አባዱላ አሰብ የወሎ ነው ሲሉ የኦሮሚያ ነው እያሉ ነው። ስለዚህ የሚወጣውም ነዳጅ ወሎ የኦሮሚያ ነው እየተባለ ባለበት ሁኔታ አሁን ደግሞ የኦነግን ካርታ ግድግዳው ላይ ለጥፎ የሚንቀሳቀስ መሪ ባለበት ሁኔታ ወሎን ሰሜን ኦሮሚያ ለማድረግ ጥረት የሚያደርግ አገዛዝ ባለበት ሁኔታ እነዚህ ሰዎች ምድር ላይ መጥተው እንዲቆፍሩ በፍጹም ልትፈቅድላቸው አይገባም ማለት እወዳለሁ። ሌላው በትናንትናው ዕለት አንድ ቪዲዮ ተለቆ ነበር። በዛም ቪዲዮ ላይ የደቡብ ሱዳን ታጣቂ ጋምቤላ ምድር ላይ ገብቶ ሲፈነጭ የሚታይ ነው። አይታችሁታል። ማታ ሲንሸራሸር ነበር በተለያዩ ቦታዎች ላይ ጠመንጃ ያለው ስለነበር ቪዲዮ አምጥተን እዚህ ጋር ልናሳያችሁ አንችልም። ግን በጣም በቁጥር ግዙፍ የሆነና በ10 ሺዎች የሚቆጠር የደቡብ ሱዳን ታጣቂ ጋምቤላ ምድር ውስጥ ገብቶ ኢትዮጵያ ምድር ውስጥ ገብቶ ሲፈነጭ የሚያሳይ ነው ቪዲዮ እና አሁን ላይ ጋምቤላ ክልል ምናልባት ከክልሉ መቀመጫ ውጭ ያለው አካባቢ የደቡብ ሱዳን ታጣቂ እንደፈለገ የሚንቀሳቀስበት ሆኗል። ትናንት የአልፋሽካ ደለሎን ምድር ለሱዳን ያስረከበው ጠቅላይ ሚኒስትር ጋምቤላን ሙሉ ለሙሉ ለደቡብ ሱዳን አስረክቦ ሰጥቶታል ማለት ይቻላል። የሚገርመው ነገር ታዲያ ያንን ቪዲዮ ስታዩ ኢትዮጵያ መከላከያ ሰራዊት እንደሌላት ይገባችኋል። ኢትዮጵያ መከላከያ ሰራዊት የሚባል እንደሌላት ግልጽ ይሆንላችኋል። የአብይ አህመድ ታጣቂ አማራን ወሯል። ሰሜን ላይ ገብቶ ያተራምሳል፣ ሴቶችን ይደፍራል። ዛሬም በርካታ መረጃዎች ደርሰውኛል። የባለፈውን የቢቢሲን ዘገባ የሚያጠናክሩ መረጃዎች ደርሰውኛል። ስለዚህ መሀል ከተማ ላይ መሀል ሀገር ላይ የአብይ ታጣቂ ሲያተራምስ እና ደም ሲያፈስ የጎረቤት ታጣቂዎች ደግሞ ኢትዮጵያ ምድር ውስጥ እየገቡ ህብረተሰቡን እያፈናቀሉ እየገደሉ ይገኛሉ እና ቪዲዮውን ያያችሁት ይመስለኛል። እኔ ያንን ቪዲዮ ስመለከት ከዚህ በፊትም ጋምቤላን የተቆጣጠረው ማን እንደነበረ ስለማቅ አልገረመኝም። ትንሽ የሚያስገርመው ነገር ምንድነው? የኢትዮጵያን ድንበር ክፍቱን ያስቀሩት እነ ብርሃኑ ጁላ አሁንም መከላከያን የሀገር መከላከያ ሰራዊት በሚል ስያሜ ተቀበሉ ማለታቸው ነው። የሚገርመው የአብይም ወንበር ጠባቂ ሆኖ የራሱን ህዝብ የሚዋድመው የራሱን ሀገር የሚያፈርሰው ታጣቂ እሱን የኢትዮጵያ መከላከያ ሰራዊት ብላችሁ ተቀበሉ መባሉ ነው። ሌላኛው መረጃ 6 የባህር ዳር ንጹሃን ተረሽነው ተገኝተዋል። ዛሬ ይሄ መረጃ የደረሰኝ ክስተቱም የተከሰተው ዛሬ ነው። ሌሊት ላይ በመከላከያ የተረሸኑ 6 ንጹሃን ዲያስፖራ ጎዳና ላይ ተጥለው ዛሬ ጧት ተገኝተዋል። ባህር ዳር ከተማ ውስጥ ከቤታቸው የተወሰዱ 6 ንጹሃን በመከላከያ ተረሽነው ዛሬ ዲያስፖራ ጎዳና ላይ ተጥለው ተገኝተዋል። በነገራችን ላይ እነ ማስረሻ ሰጤም እነዚህ አይነት ስራ እየሰሩ መሆኑ ታውቋል። ትናንትና ትግል ሜዳ ላይ አብሮት የነበረውን እና እሱ ጋር አብሮ ለመግባት ያልወደደ ጓደኛውን ቤተሰቦች አሳፍኖ ማስወሰዱ ተሰምቷል። ማስረሻ ሰጤ። ስለዚህ ነገም የሌሎች አርበኞችን ቤተሰቦች እያፈኑ መውሰዱ ተጠናክሮ ሊቀጥል ይችላል። በዚህ ጉዳይ ላይ ፋኖ ቁጭ ብሎ ሊመክርበት ይገባል። እኛም ቤት እሳት አለ የሚለው መልእክት ማስተላለፍ ያስፈልጋል። ልጅ ባጠፋው እናትን መቅጣት አባትን መቅጣት ከተጀመረ ያለ እናት ያለ አባት የተፈጠረ የለም ማለት ያስፈልጋል እና ለጠለስ ሚዲያ የደረሰው መረጃ የሚያመለክተው 6 የባህር ዳር ንጹሃን የተረሸኑት ልጆቻችሁ ትግል ገብተዋል በሚል ምክንያት መሆኑንም እነዚሁ የመረጃ ምንጮቻችን ገልጸዋል። ሌላው በጎንደር ጠዳ ካምፓስ በመከላከያ በደቦ የተደፈረች የቆላ ድባ ልጅ በገመድ ራሷን አጥፍታ ተገኝታለች። ጠዳ ካምፓስ ውስጥ እንግዲህ ጠዳ ካምፓስን የጎንደር ዩኒቨርሲቲ ፕሬዝዳንት የመከላከያ ካምፕ እንዳደረገው የሚረሳ አይደለም። የመከላከያ ካምፕ ሆኗል። ስለዚህ እዛ ውስጥ ምግብ ቤት ውስጥ የምትሰራ አንዲት የቆላ ድባ ልጅ ነበረች። ይችም ልጅ በጣም አስከፊ በሆነ መልኩ ከተፈጥሮ ባፈነገጠ መልኩ በደቦ ስለተደፈረች ራሷን አጥፍታ ማግኘቷን የደረሰ መረጃ ያመለክታል። እነዚህ አይነት ነገሮችን እየመዘገቡ በተለይ ደግሞ አክሰሱ ያላችሁ ወገኖች
ለመብት ተሟጋቾች ማድረስ ያስፈልጋል። ለዓለም አቀፍ ሚዲያዎች ማድረስ ያስፈልጋል። ሁለቱም ዛሬ የተከሰተ ነው፣ ዛሬ የተሰማ ነው። በኢንቦክስ የተላከልኝ ነው። ተደጋጋሚ መረጃ ነው የተላከው። 6 ንጹሃን ባህር ዳር ላይ ተገለዋል። አንዲት በደቦ የተደፈረች እህታችን ደግሞ ምግብ ቤት ውስጥ የምትሰራ ጠዳ ካምፓስ ውስጥ ራሷን አጥፍታ ተገኝታለች። ሌላው ሶስተኛው መረጃ 25 የመከላከያ አባላት በትናንትናው ዕለት ፋኖ መቀላቀላቸው ተሰምቷል። 25 የመከላከያ አባላት ፋኖ መቀላቀላቸው ተሰምቷል። ግን ሚዲያውን የተቆጣጠረው ደግሞ የአፋሕድ ጉዳይ ነው። ብዙ ትኩረት እየሰጠ ያለው የአፋሕድን ጉዳይ ነው። መከላከያ ግን በተጨባጭ በገፍ እየገባ መሆኑ በየቀኑ እየታየ ነው። ዛሬ ብልጽግና አስፈረምኳቸው አስገባኋቸው የሚላቸው አርበኛ ተብዬዎች ትናንትም የሱ ነበሩ፣ ትናንትም የብልጽግና ነበሩ። ወደ ብልጽግና አንድ እንኳን ጥይት ተኩሰው የማያውቁ ናቸው። ተልኮ ተሰጥቷቸው ወደ ትግል ከገቡ በኋላ ያንን ተልኮ እስከሚችሉት ድረስ ማሳካት ችለው እና ሌላውን ደግሞ ማሳካት እንደማይችሉ ተረድተው ተስፋ ሲቆርጡ የተመለሱ ናቸው። ይህንን መታወቅ አለበት። እነዚህ ሰዎች አርበኞች ነበሩ ትናንት ብሎ የሚያምን ካለ እሱ የተሳሳተ ሰው ነው። እነዚህ ሰዎች አቋማቸውን ቀይረው ወደ ሰላም የመጡ ከመሰሏችሁ ተሳስታችኋል። አይደለም። አቋማቸው ትናንትናም ለብልጽግና የሚፈርም አርበኛ ማፈላለግ ነበር። በአርበኛ ስም ገብተው ጥቅመኛ የሆኑ የፋኖ አመራሮችን እና ፋኖዎችን የመፈለግ ዓላማ ተሰጥቷቸው የገቡ ነበሩ። ስለዚህ ያገኟቸውን አንድም ሁለትም ጠባቂዎቻቸውን ይዘው ገብተዋል። ከዛ ውጭ ግን አማራ ሲታገል የነበረ እውነተኛ ሀቀኛ አማራ ታጋይ የነበረና ዛሬ በትግሉ ተስፋ ቆርጦ ወደ ብልጽግና የገባ አንድ እንኳን አርበኛ ሊገኝ አይችልም። ምክንያቱም አሁን ላይ በነፃነቱም በምቾቱም ሲመዘን ከተማ ውስጥ ከሚኖረው ይልቅ ትግል ውስጥ ያለው የተሻለ ህይወት አለው፣ የተሻለ ነፃነት አለው። ይህን እነግርሃለሁ። አዲስ አበባ ካለው አማራ ይልቅ ትግል ሜዳ ውስጥ ያለው አማራ የተሻለ ነፃነት አለው፣ የተሻለ ህይወት እየኖረ ነው። አርቲስት ስለ ቤት ኪራይ እንኳን አያስብም። አሁን ኦህዴድ የሚያደርገውን ነገር ስትመለከቱ፣ አሁን ብአዴን የሚያደርገውን ነገር ስትመለከቱ ወደ ጫካ የሚወጣ ካልሆነ በስተቀር ከጫካ እንደገና የተሻለ ነገር ፈልጎ ወደ ብልጽግና የሚያስተዳድረው ቀጠና የሚመጣ ፋኖ ይኖራል ተብሎ አይታሰብም። ጭቆናው ተባብሷል፣ አፈናው ተባብሷል። ጌታዬ ዛሬ ሀብት ቢኖርህ አካውንት ላይ የተቀመጠ በሚሊዮን የሚቆጠር ብር ቢኖርህ ያችን መረጃ ሰጥቶ የሚያሳግት መንግስት ነው ወደ ስልጣን የመጣው። ይሄ ቤት የኔ ነው፣ ይሄ ግቢ የኔ ነው ማትልበት ሁኔታ ተፈጥሯል። ኢትዮጵያን አጠቃላይ አብይ አህመድ በተባለ መሪ ህልውናዋ የሚወሰን ሀገር ሆናለች። 120 ሚሊዮን ህዝብ እየተሳደደ አንድ የተከበረ ሰፈር የሚባል እየታረሰ በሆነ ምክንያት እንደገና በኦህዴድ ሰዎች የሚቸበቸቡ ሆኗል። ስለዚህ ኢትዮጵያ ውስጥ ያለው ሁኔታ የበለጠ ቤት ውስጥ የተቀመጠው እንደገና ለትግል እንዲወጣ የሚያደርግ እንጂ ወደ ትግል የወጣ በኦህዴድ የሚተዳደረው ሀገር ናፍቆት እንዲመጣ የሚያደርግ አይደለም። ስለዚህ ባዶ ፕሮፓጋንዳ መሆኑ መታወቅ አለበት። በተረፈ ግን እስክንድርና ቡድኑ በአማራ ትግል ላይ የፈጸሙት ክህደት ለዘላለም ሲወሳ ይኖራል። ይሄንን ስንናገር የሚመራችሁ የሚጎመዝዛችሁ እውነት ስለሆነ ዋጡት እንላለን። አብራችሁን ስለቆያችሁ እናመሰግናለን። የጠለስ ሚዲያ ሜምበር ሰብስክራይበር በመሆን ዝግጅታችንንም ላይክ፣ ሼር እያደረጋችሁ ለሌሎች በማጋራት ጠለስ ሚዲያን አበረታቱ ብለን የዛሬ ዝግጅታችንን እንቋጫለን። እናመሰግናለን።